አትችልም። በቃ እዚህ ቤት ሰዓት አለ። በፈለገበት ኩላሊት ለሊት ሰዓት ላይ እሱ በፈለገ እሷ ለሊት እንደሚሳይድ ይዘሽ አሁን እሷን እየገዛሽ እንደፈለግሽ በይ እኮ ተጫወታችሁ። አከብርሃለሁ። አንተ ናገረዊት እንዲ ነገር አልቅሶ አይደለም። ለምን ወንድ ልጅ ነው በመጀመሪያ ደረጃ ወይኔ ልተኛ እችላለሁ፣ ደግሞ የሆነ ነገር ሊኖረኝ ይችላል ምናምን ደውሎ በፕሮግራም ለመጣ ነው ይመችሻል ምናምን እንዲለኝ እፈልጋለሁ እንጂ ዝም ብሎ ዘው ብሎ ጥሎት የሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም። ይሄን ነቅሩ ምናምን የሚታየው እስቲ ይሁን ብቻ ይሄ ወይ ያምርልኝ ብዬ አላወራም እኮ ያ ብዙ ማንም እያመን ቆርጦኝ አሁን እኛ እዚህ በመሰረታት ድጋች እዛ አካባቢ የቀረ ጥቅም ያለ አይመስልም። ተመቶ ሌላ ሸሻ ይገባ እሱ የራሱን ላይፍ እንደፈለገ ሆኖ እንደሚመጣው ሁሉ እኔም የራሴ ላይፍ አለኝ። ገብቶሻል አይደል? ሰዓት ወይ ደግሞ በስነ ስርዓት ደውሎ ወይ ደግሞ ፕሮግራም አስይዞ ሊመጣ ይገባል። ነገር ግን ጥፋቱ ትልቁ ጥፋት ያጠፋሽው አንቺ ትናንት እንግዲያው መጣ አይደለ? ከመጣ በኋላ ልጅን አላሳየም ከማለት በፊት ልጁን አሳይተሽ ከአሁን በኋላ ስትመጣ ግን እንደዚህ አድርግ። እኔ ዝም ብለን ፋር ሰርታችኋል አይደለ? ስለዛ ልጁን የማየት መብት ደግሞ ኑሩ። ገብቷችኋል? ልጃችሁን ግን በስምምነት አሳድጉ ነው ያልኩት። እኔ እንደታላቅ አይደለም እሱ እኛም ኩዝ ቤት ታራሳ ተማና ታነው ትችላለች። ለሰው ጊዜ የራሷን ነገሮች ራሷ ሰዓት የኔ ታይም ነው የሚወስነው። አሁን እሱ የኔ ምቾት ነው የሚወስነው። ገባ? እኛም እዚህ ራሴ ነገር አመቻችቼ ምናምን ከዛ በኋላ ሶልቭ አድርጌ የራሴን ፕሮግራም አውጥቼ ታይዋለህ። ፈልጎ የመጣሁበት ምክንያት አለች። አልገባሁም። ቲያትር እኛ ምንወጣለን ትላንት ለምን ግርግር ትፈጥሪያለሽ? አንዴ ግቡ በያቸው። የምንፈልገው ገባሽ በለኝ አንተ። እሺ እኔ አንቺን ነው ማውራት የምፈልገው። ይሄዳሉ ከፈለግሽ ችግር የለውም። እነሱ ይሄዳሉ እንጨርሳለን። አስጊዜያቸው እነሱም አይሄዱም እነሱም አልሄዱም። በጣም ችግር እና እኔን አውራኝ። እኔ ልትሆነ ነው ፍላጎት ይኸው አውራኝ አለው። አበቃ ፈልገሽ ነው እንደዚህ መሆኑ በስነስርዓት ሀሳብህን እንደዚህ መሆኑ ፈልገሽ ነው ከነሱ ጋር በስነስርዓት ሀሳብህን ልትነግረኝ ነው እንጂ ስለነሱ ወይም ልትጨቀጭቀኝ አይደለም የጠራኸው። ፍላጎት ምንድን ነው? ጸብ መፍጠር ሁሌ ፍላጎት ተውና ምንድን ነው ሀሳብህን? ለምንድን ነው ከዛ ተለይተህ የተለየ ሀሳብ አለኝ ብለን የወጣኸው? ሰው የተለየ ሀሳብ አለ ካውራኝ ማክበር አለማክበር አይደለም። ጠንቅቀህ ታውቃታለህ። እሺ አልፈልግም። እግር አለኝ በስርዓት ሄዳለሁ። እኔ ብዙዬ በጣም ስክር ያለችበት በጣም ሩታን በቃ ዝቅ ለማድረግ ወንድሟ ጥሩ እንደሰራ ጀብድ እንደሰራ ትዳሩን እንደሚወድ ሆና ሩታ ለመቆጣት ለመገሰጥ የምትፈልገው ነገር አልገባኝም። ለምንድን ነው ግን? ድሮ እኮ አብርሽን ትክክል አይደለም ሴት የተንዘራዘርክ ስትል ነበር እኮ። ዘልዛላ እንደሆነ ብልግና እንደሚሰራ በግልጽ ተናግራለች። ግን እሷ እኮ እህት አይደለችም። በነገራችን ለድራማ የገዟት ናት። አሁንም ድራማ እያለች ነው እዛ ውስጥ። ድራማ ጀምረሽ ከሆነ የራስሽ ጉዳይ አለች። አማይራም እኛ ህይወት ነው እየኖርን ያለ ነው፣ ድራማ አይደለንም አለቻት። እና ሩታዬን ይዘዋ ወጥተዋል። እንዲህ በሰላም ወደ ልጇ ትመለስ። ለምን እኔ አብርሽ ቤተሰቦች የገንዘብ እንጂ በቃ የዶላር እንጂ ለሩታ ስሜት ጭራሽ የሚጠነቀቅ ቤተሰብ የለም። ከባሏ ጀምሮ ሩታ ተሰብራ አልቅሳ እሱ ሲያስፋጭ ሚዲያውን ሲመራ እሷ ቤት ተቀምጣ አልቅሳ እንድትቀር ነው የሚፈልጉት። እና ዛሬ ይዘዋት ወጥተዋል። መጨረሻውን እንግዲህ የነገውን ቪዲዮ አይተን አብረን መልስ እንሰጣለን። እኔ ዛሬ ባትወጣስ ዞር በል ማለት ትችላለች እኮ መብቷ ነው። ቢከሳት በሄደው በከሰሳት እሱ ሲጃጃልባት እንኳን አልከሰሰችውም። ሄደ በከሰሳት በህግ ብንሄድ ግዴታ ልጁ ነው ታሳያለች። ልጁን እኮ አልከለከለችውም። ደውለህ በሰዓት ነው የምመጣው፣ በፈለክ ሰዓት እየመጣ ህይወቴን መበጥበጥ አልፈልግም፣ ሌሊት እየመጣን ያለችው። እሱ በፈለገ ሰዓት ሄርሜላ ስደብረው ሩታ ስደብረው ሄርሜላ ጋር እያለ ቪዲዮ ማራዘም ድራማ ማራዘም ነበር የሚፈልገው። ተነቅቶበታል ማለት ነው። ላይክ አድርጉት ይሄን ቪዲዮ። በእውነት ሩታዬ ዛሬ አላቅም እኔ ዳይና ሜረም እኔ እንጃ ምን አይነት ጥንካሬ ያላቸው እዛ ቤት ነው። እንደዛ እነሱ መልስ ሲሰጡ በጣም ጠንካራ ናቸው ማለት እነዛ በቃ ጥሩ ሰው የተባሉት ሰዎች ምላሳቸው አውዙ ቢላሂ በቦርጭ የተሸፈነና በሆድ የተሸፈነ ማንነታቸው አሁን ወጣ። የአብርሽ ቤተሰቦች በእውነት ነው የምላችሁ። አበጋዝ አንቺን ነው የምፈልገው፣ አንቺን ነው የምፈልገው። ድሮ ወይን ነበርክ
ከአንቺ ጋር ግንኙነት የለኝም ስለነበረ ሰውዬ ዛሬ ላይ ምንድን ነው የፈለግከው? አልገባኝም። እስኪ ላይክ አድርጉ ፋሚሊ፣ ኮሜንት ጻፉ። አሰማም ገባ አንተ ቆይ ምን አገባ? ያገባኛል። ምን አገባ? አንተ ትወጣለህ ከዚህ ቤት ሌላ ውስጥ አታስገባኝ። ምን ታመጣለህ? ገብቼ እንዳላፈታ ያና ገፍታ አስወጣኝ። እናንተ እንዳትነጋገሩ። አንቺ ነሽ እንዳትናገራት። ዝም በይ አንቺ። እስኪያውራበት ያው ምን አገባሽ? ማድበል አንተ እኔ አብርሽ ወንድም ነኝ። የአብርሽ ወንድም። እሺ ምን ፈለግ? መጀመሪያ ሰላምታ አይቀርም። ሰላምታው ከሱ ጋር ስለመጣ አላምንም። ገባች። ይሄ በመጀመሪያ ሌላም ሰው አለ። ተፈናቀላችሁ ነው? ይህንን ከመጠየቀ በፊት የእግዚአብሔር ሰላምታ አስፈላጊ ነው። ሰላም ልትለኝ ይገባል። አይ ካልፈለግ ደግሞ ይቀር። ሰላም አይደለም አላምንም። ምን ፈልገን የመጣው? እኔ ሩታን ፈልጌ ነው። መግባት እችላለሁ። ያደረገው መብት ነው። እርግጠኛ ነህ? ላስወጣ ዝገው ባላምንበትም እሱ እንደምከውን ካሽ ሐኪም ቤት ወይ የሆነ ነገር ነው የሚመስለው። አካውንት ማለት ያ ሐኪም ቤት ከሆነ ሌላ ቦታ ታውቀኛለህ። እንደማውቅ እንዳትሆን አላውቅሽም። ታውቀኛለህ በደንብ። ይቅርታ ራሽን ካስተዋወቅሽ ላስገባሽ፣ ማታስተዋወቂ ከሆነ አላስገባሽም። ሩታን ፈልገን የመጣ ነው። መግባት እንችላለን። ለምን ትፈልጋታለህ? ገባ። ሩታን ፈልገን የመጣ ነው። መግባት እንችላለን። እሺ የሩታ ወንድም ማን ነው? የአብርሃም ወንድም። የአብርሃም እህትና አብርሃም ምን ፈልጋችሁ መጣ? አቤት ዘሩ ቀለጠ። ድራማው እንግዲህ ጥበቃ መሆንም በጠበቀ ይደብረኝ። በቃ ሰርቶ ነው ልጁ የሚያሳድገው። ንግግር እንዳትናገር። እንደዚህ ወደ ውስጥ ግቡልንና ወንድሜና እህቴ ሩታን ሊያወሯት ነው የመጡት። ምንድን ነው የሚያወሯት? አንተ በወንድሜ ፊት ነው ልታወራ የምፈልገው? እኔም በእነሱ ፊት ላወራ እችላለሁ። ኖርማል ነው። ወንድሜ እንዲያወራሽ የሚፈልገው ነገር አለ። እነሱ መግባት አይጠበቅባቸውም። ምንም ችግር የለውም። እኔ የመጣችሁት ልታወራት የተሶከኛ ፊት አውራት መነጋገር ያለብን ነገር ውጡ አትለን እኮ። እሺ እኛ እሷን ፈልገን የመጣ ነው። በቃ እኛ ፊት አውራት እንውጣ ነው። እኛ ፊት አውራት ተጋና ከእሷ ጋር ሰብስበ መተን ይዛ የሚገባው በስነ ስርዓት ማናገር ከፈለግ ይኸው አለው አናግረን። በቃ ምንም ማስፈራራት አይጠበቅባችሁም። አይደለም አይ ምንም የሚደጋገም ታሪክ የለም። ያለፈ ታሪክ ነው። ኦልሬዲ እንደ አዲስ ህይወቷን እየኖረች ነው። ማውራት የምትችሉትን ነገር ስኗል። አሁን እኔ እሷ መግባቷን አለመግባቷን ሳይሆን እኔ እንዲገቡ አልፈልግም። በቃ አለው አብርሃም ተከበር። እስካሁን አልደረስኩብህም። ላፊ ቃል አትናገር። አውራት ልክ ነው። መብት የለኝም። መብትማ እንደሌለኝ እኮ ተናግሬያለሁ ከዚህ በፊት። ምልክትሽ ቦታ እየገባሽ ነው። እየገባችሁ አንቺ እዚህ ጋር ስላዋቀቡሽ አይጠቅሙሽ። ብድግ ይፈልገው አንደኛ፣ ሁለተኛ ደግሞ የአባትነትን ፍቅር ምናምን እኔ በዚህ መሀል የሚጎዳው ባቴ ማለቱ አይቀርም። ተጎድቼ ተሰብሬ ባያችን ብጎዳ ማንም የሚጎዳ? እሺ አሁን ነገ ጠዋት ልጁ የሚቆጨውን ነገር ማድረግ የለብህም። ምንም ነገር አሁን በዚህ ልጅ አንተም እሷም ሁለታችሁም ተጎጂ ናችሁ። በመጀመሪያ ደረጃ ማለት ነው። ለይታ እሷ ብቻዋን የምትጎዳው ምንም አይደለችም። አንድ ሰው ጣልቃ እንደገባ አንተ እንደ ልጅ አንተ እውነት እንደ አባት የሚሰማ ቢሆን ኖሮ በዚህ መንገድ አይደለም ትታ የምትሄደው። ሁሉ ነገር ፕሮግራም አለ። ሁሉ ነገር እቅድ አለው። ህይወት አይቆምም። ዛሬ ሩታ ናት፣ ነገ ከሌት ናት፣ ከነገ ወዲያ ይቀጥላል ህይወት። ምንም ይሄ አይመለከተንም። እኛ በማን ምንም ህይወት ውስጥ ገብተን አንዘበራርቅም። ነገ ጠዋት እኮ አንተ እነሱ አብራችሁ ልትሆኑ ትችላላችሁ። አይመለከተኝም። ምሳሌ ነው። ቆይ ሩታ በማርያም ስታችሁ አብራችሁ ልትሆኑ ትችላላችሁ። ኮምፕሌን የለኝም፣ አይመለከተኝም። ምክንያቱም ወልዳችኋል። እኛ ሰላማ ብቻ ይነካ ነው የዝች ልጅ እያልን ያለ ነው እንጂ አንተ አባት ነው። አዋ ግን የሚያናደድ ከአባት ቆይ ታቋርጠኛ ብራ ምን አደረኩ? አንተ በፈለከው ሰዓት እየመጣ ልጁን የማየት መብት እንዳለ ሆነ። ልጅ እኮ እንቅልፍ አለ፣ የራሷ የሆነ ነገር አላት፣ ስራ ይኖራታል፣ ነፃነት አላት። አንተ ሄደህ እንደምታደርገው ነገር ፍላጎት ካላት ማድረግ ትችላለች። ሲቀጥል ደግሞ የሚጎዳው አንተም እሱም ሳይሆን ልጁ ነው የሚጎዳው። ያድጋል። የእናት ፍቅር አቶ አድጋል አይደለም እየተጎዳች ያለችው። እኔ አዎ አባት ነው ማየት ላይ ሰዓት መጣ ከማንም ሴት ጋር መጣ ልጅ ናምጫ ሳይማል መብት የለህም። አላውቅም እኮ እንግዲህ ሩታዬ ዛሬ ይዘዋት ወደ ውጭ ወጥተዋል። ምን እንደሚያወሯት ምን እንደፈለጉ ግልጽ አልሆነልንም። ማውራትም ጊዜ አልተሰጣጡም ማለት ነው። ሩታዬ እንግዲህ ግልጽ አውራኝ እዚህ ብትለው አላወራም እታች ሄጄ ነው አለ። እንግዲህ በሰላም ወደ ልጇ ይመልሳት። ለምን ዘመኑ ከፍቷል። ዛሬ ለአንድ ሴት ማለት ነው ለአንድ ሴት 3 ሆነው ቤቷ ሄደው ብቻዋን
ምን ለማድረግ ፈልገው ነበረ? አልገባኝም። እናንተ የገባችሁ ሩታ ሀብቴ እንደሆነች ቻንስ አልሰጣትም። እሷ አለ ሰዓት እየመጣህ አትረብሸኝ፣ ኑሬን እኖራለሁ፣ ደውለህ በስነ ስርዓት ልጅህን ማየት ይዛል። በየጊዜው ሳይሆን በሳምንት አንድ ጊዜ። ትክክል ናት። የራሷ ላይፍ የሚባል ነገር አለ። እሱ ላይፉን እየኖር አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ዛሬ እንግዲህ መጥቼላችኋለሁ። ሩታዬ እንግዲህ በድጋሚ ዛሬ ቪዲዮ ተደግኗል ማለት ነው። ሩታ ከህይወቱ ብትወጣ እንጀራው ገመድ ስለሚበጠስ ዘመዶቹም አበዱ። አብሶ ብዙይቱ አበደች። እናንተ እንደው ምን ያክል ክፋቷ እንደው ለምንድን ነው ግን እያስመሰለች እስከ ዛሬ የሩታ ወዳጅ እየመሰላይ ለካ በውስጥ አብሽር እያለች ነው ወንድሟን ስትል የነበረው። በአንዴ መቀየር አይከብዳችሁም? እንኳን እሷ እህት ተብዬው አይደለችም። እኛ አሁን ሚዲያ በምናያቸው እኔ ሰው ልጅ ቶሎ ቅይር ብዬ ወደ አንዱ መጠጋት በጣም ነው ሸም የሚይዘኝ። በእውነት ነው የምላችሁ። እና ማይረምና ዳኒ በቃ እዛ ቤት በመግባታቸው እርር ድብን ነው ያሉት። ሲጀመር ቁሳዊ እና ጥቅምን እንጂ ለሩታ የሚባል ልቦና ምንም ጣጣ የለባቸውም። አንድ አይነት ቤተሰብ፣ አንድ አይነት ማንነት ነው ያላቸው። በእውነት ነው የምላቸው። ቪዲዮውን አይታችኋል። እንድቅ ቀጥታ ወንድምም እህትም ባልም አንድ አይነት ነው አስተሳሰባቸው። በቃ ለሩታ ስሜት ሩታ ልጅ እዛ ተቀምጣ እዛ ሰው በጎኗ ሲሆን እንደዚህ አንቀጠቅጣቸዋል፣ እንደዚህ አማቸዋል። የእሱ ልጅ በእርግዝና ትቶ ሲሄድ ልጄ ያላለው ሰውዬ ዛሬ ላይ ማንም እያነሳ ሲያንጠለጥለው ሲያው ሲያምረው ነው እንደ ልጄ የሚለው። መጀመሪያ እኮ ነበር መንከባከብ ያለበት። ሴት ልጅ በእርግዝናዋ አትሰበር፣ አትጎዳ። የእርግዝና መቼም አይረሳ ብለን ስንናገር እኮ በምክንያት ነው። ወልደን የምናቅ ሰዎች ስለምናቅ አርግዘን አይተነዋል። በእርግዝና ሳያት ሲንከባከበኝ ነው ዛሬ ላይ ለባሌ ትልቅ ክብር ያለኝ። ባሌን ዛሬ ላይ ለእሱ ያለኝ ቦታ በጣም ከባድ ነው። የልጆች አባት ማለት ነው። ለምን ብትሉ በእርግዝና ሰዓት ቢያሳለፍኩን ነገር ላይ ማንም ቤተሰብ አያስፈልገኝም፣ ማንም ወንድም እህት አያስፈልገኝም። ወንድም እህት፣ አባት፣ እናት ሆኖ ወልጄ ዛሬ ላይ እንደዚህ ድቅቅ ብዬ የምኖረው በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። ግን አረገዘ ብሎ ረግጧት የሄደ ወንድ ዛሬ ላይ ልጄ ማለት ከለከለችኝ። ልጄን ዛሬ ነው እንደ ልጅ ትዝ የሚለው? ዛሬ ነው እንደ ልጅ መውለዱን የሚያውቀው? ከሌላ ሴት ጋር ሲያሽቃበት ስለ ልጁ ስሜት አይጠነቀቅም እንዴ? አለችው እኮ ሜራም። ስለ እሷ ትጎጃለች ተምትሉ አንተም ለልጅ ስሜት ተጠንቀቅ የምታደርገውን ነገር አለችው። በእውነት ነው የምላችሁ። እስቲ ላይክ አድርጉት። አጭር ቪዲዮ ነው የምለቅላችሁ። ትንሽ ቢዚ ነኝ ዛሬ፣ ያዘውም አለብኝ ማለት ነው። ያው ደስም ብስጨትም ቢያደርግም ሩታ ሀብቴ እንግዲህ ፈታ ብላ ነው ተከተላችሁ ሄደችው። እንዲህ ሞርኬ የመሳሰሉ ሰዎች ማለት ነው። ምን እንደሚያደርጓት ምን ይታወቃል? ሰው ጨክኗል እኮ በእውነት ነው የምላችሁ። እሱ ህይወቱን እየኖረ ከሌላ ሴት ጋር እያሽቃበጠ ስለሱ ልጁ በቃ ደውሎ 15 ቀን አንድ ቀን አከለክለውም በየሰዓቱ እየሄደ ግን እሷ ጋር እዛ ስደብረው ሄርሜላ ስደብረው ሩታ ስደብረው ሄርሜላ እያደረገ ማሽቃበጥ ግን አይቻልም። ሩታ ሀብቴ እንድትስማሚ አንፈልግም። በዚህ ነገር ራስሽን አስከብሪ። እዛው ይንዘላዘል። ለልጅሽም ጤንነቱ ጥሩ አይደለም። ልጅሽ ጥድት ብሎ እንዳድግልሽ በእውነት ነው የምላችሁ። እዛ እየተዘፋፈቀ እየመጣ ከዛ አንቺ ጋር እንድላላስ እንዳፈቅጅለት። የቀረበትንማ ነገር አለ። እነ ዳኒና ሜረም እዛ በመግባታቸው አብርሽ የሆነ የቀረበትና የተቋረጠበት ነገር እንዳለ ግልጽ ነው። በእውነት ነው የምላችሁ። እኔ አላቅም ምን እንደምላችሁ ማለት ነው። በእምነት በማየው ቪዲዮ ነው የምሰራው እና ሰመጨረሻ ነው ቪዲዮ ያየሁት። መደማመጥ አልቻሉም። እህቲቱ ቀርሞ የሆነ ነገር በቃ በጣም ክፋት ተሞልታለች። ከቀን በኋላ ከናቤላ ጋር ስትገናኝ ይሁን አላቅም ሩታ እንደምታውቃት እንደዛ እንደምታዝንላት ለካ እያስመሰለኝ ነው እንደ ያልኩበት ቪዲዮ ነው። ጭራሽ ሩታን ተጭና ጥፋተኛ አድርጋ በቃ እንትን ለማለት ነው የምፈልገው። የእሷ አንድ በቃ ጨዋ ነው የሚሰራው ስራ ኖርማል ነው። እንደዛ የሚላላጠው ትዳሩን ሲያፈርስ የነበረው ኖርማል ነው። በቃ ሩታ ጥፋተኛ። ሩታ መመክሪ ሰዎች፣ እሷ አብሮ ያሉ ሰዎች ጤነኛ ናቸው? ከሱ ጋር ከአብርሽ ጋር ያሉ ሰዎች ምን አይነት ሰዎች ናቸው?